አክሊለ ጽድቅ የአስየኒ የእውነትን አክሊል ይሰጠኛል። ቅዱስ ጳውሎስ በመብረቅ መምህር የተማረውን ያስተማረ ያስተማረውን የኖረ የኖረውን የጻፈ ሐዋርያ ነው። ሐምሌ 4ና 5 የቅዱስ ጳውሎስና የቅዱስ ጴጥሮስ በዓለ ዕረፍታቸው ዋዜማ ነው። ቅዱስ ጳውሎስ በመጨረሻው ሰዓት እንዲህ ይለናል፣ ሰናየ ገድለ ተጋደልኩ፣ በጎ ገድልን ተጋደልኩ፣ ይልቁንም መልካሙን ገድል ተጋድያለሁኝ፣ በድሬኒ ፈጸምኩ፣ ሩጫዬን ጨርሻለሁ ወይም ቅድምድሚያዬን ጨርሻለሁ፣ ወሃይማኖቴኒ አቀብኩ፣ ሃይማኖቴንም ጠብቄ አለሁ። እንከሰ ጽኑዕ ሊተ አክሊለ ጽድቅ ዘያስየኒ እግዚአብሔር። ከእንግዲህ ወዲህ ልብ አድርጉ፣ ከእንግዲህ ወዲህ ፈታሂ በጽድቅ ኮናኒ በርት ከሆነ ከእግዚአብሔር የሚሰጠኝ ዋጋ ይጠብቀኛል፣ ያውም የክብር አክሊል ነው ይላል ቅዱስ ጳውሎስ። እነሆ መልካሙን ገድል ከተጋደሉ፣ ሩጫን ከጨረሱ፣ ሃይማኖትን ከጠበቁ፣ ፈታሂ በጽድቅ ኮናኒ በርት ከሆነ ከእግዚአብሔር የክብር አክሊል ይጠብቀኛል፣ ወይም እግዚአብሔር ለዚህ ይህን ላደረጉና ይህን ሩጫ ለሮጡ ሁሉ ለማንም ያይደለ ከእግዚአብሔር ያገኛሉ ይለናል። እስኪ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይ ይህንን ነገር እንመልከተው። ምን ይላል መሰላችሁ? የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል አለ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ለማግኘት ነው፣ እኛ ግን የዘላለም አክሊል ለማግኘት ነው። የሚታገል ሁሉ አለ ቅዱስ ጳውሎስ፣ የሚታገል ሁሉም በነገር ሁሉ ሰውነቱን ይገዛል፣ እነዚያ ሁሉ የሚጠፋውን አክሊል ለማግኘት ነው፣ እኛ ግን አለ እነሆ የዘላለም አክሊል ለማግኘት ነው ይለናል። ማን ነው? ቅዱስ ጳውሎስ ለማን? ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይ የምናገኘው ኃይለ ቃል ነው ማለት ነው። እንደገና ደግሞ ጢሞቴዎስ ላይ እንደዚህ ይለናል ቅዱስ ጳውሎስ። ምንድን ነው የሚለን እዚህ ጋር ደግሞ? መልካሙን የእምነት ገድል ተጋደል። ልብ አድርጉ። መልካሙን የእውነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት የዘላለምን ሕይወት ያዝ። ሁሉን በሕይወት የሚጠብቅ በእግዚአብሔር ፊት እነሆ መልካሙን መታመን ላንተ የክብርን አክሊል ይሰጥሃልና፣ ስለዚህ መልካሙን የእምነት መጋደል ተጋደል። አያችሁ፣ ሃይማኖት ማለት እግዚአብሔር ማለት ነው። እምነት ማለት ደግሞ በሃይማኖት ውስጥ የምታደርገው ስራህንና እምነትህን ለይታ አሳየኝ ይላል። እነሆ ስራ ምንድን ነው? ለምሳሌ መልካም ተጋድሎ አለ። መልካም ተጋድሎ ምንድን ነው? ቆርሶ ማብላት፣ ቀዶ ማልበስ፣ ለተቸገሩና ላዘኑ መድረስ፣ አጽናኝና አስተማሪ መሆን፣ ይህን መሆን ነው ይለናል ቅዱስ ጳውሎስ። እና እስቲ እንደው እያንዳንዱ በዝርዝር እንመለከተው። ምንድን ነው የሚለው? ሰናየ ገድለ ተጋደልኩ፣ በጎ ተጋድሎን ተጋድያለሁ አለ። መጋደል ምን ማለት ነው? እኛ የምንጋደለው ከስጋና ከደም ጋር አይደለም አለ። ከተሐዋስያን ረቂቅ ከሆነ ከዲያብሎስ ጋር ነው አለ። እኛ የምንጋደለው አለ ከስጋና ከደም ጋር አይደለም አለ። እነሆ ከማይጨበጥና ከማይያዝ ከማይለካ ረቂቅ ከሆነው ከመንፈስ ጋር ነው የምንጋደል። ተጋድሏችን ከስጋና ከደም ጋር አይደለም አለ።
ይቀጥልና ወሃዙ ሰይፈ ዘመንፈስ ቅዱስ። አዎ እነሆ ሰይፍን ያዙ ይላል። እሱም ምንድነው? ዘውቱ ቃለ እግዚአብሔር። ሰይፍ ስልህ የተቀጠቀጠ ላሜራ አይደለም፣ ወይም ጦር ወይም ሰይፍ አይደለም፣ የእግዚአብሔርን ቃል ነው። አዎ ኢሳይያስ 1:19 ምን ይላል? እሺ ብትሉ የምድርን በረከት ትበላላችሁ፣ የላሞቻችሁን ወተት ትጠጣላችሁ፣ ኑሯችሁን ትኖራላችሁ። እምቢ ብትሉ ግን ሰይፍ ይበላችኋል። ሰይፍ ምንድን ነው? ቃል የእግዚአብሔር ቃል። የሰማችሁ ቃል ይፈርድባችኋል። ቀዳችሁ ባታለብሱ፣ ቆርሳችሁ ባታጎርሱ ይፈርድባችኋል። ያዘነውን ባታጽናኑ፣ አዎ እነሆ የተሰደደውን ባትጠይቁ፣ የታሰረውን ባትጠይቁ፣ የታመመውን ባትጠይቁ፣ ያዘነውን ባታጽናኑ፣ አጽናኑ ጠይቁ ተብሎ የተማራችሁት ቃሉ ይፈርድባችኋል። ማቴዎስ 6 ላይ ምን ይላል? ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ ባለው መዝገብ ሰብስቡ። አዎ ሀበ ኢይበሊ ወኢይማስን ወኢይረክቦ ሰራቂ። አዎ ሌባ የማያገኘው፣ አዎ ይልቁንም ብል የማይበላው፣ ይልቁንም ምስጥ የማይበላው፣ ይልቁንም እነሆ ሰው የማይቀማህ በዚያ በመልካሙ መዝገብ ሰብስብ ይልና ሀበሃሎ መዝገብከ ይትጋባ ልብከ። እነሆ ንብረትህ ባለበት አይምሮህ፣ ህሊና፣ ሀሳብህ እዚያ ጋር ይሆናል አለ። ንብረትህ ባለበት ያስቀመጥከው የሰበሰብከው ባለበት በዚያ ቦታ እነሆ ህሊና በዚያ ቦታ ይኖራል ይላል ማለት ነው። ስለዚህ ወሃዙ ሰይፈ ዘመንፈስ ቅዱስ፣ የእግዚአብሔርን ቃል ያዙ ማለት ነው። ሌላ አይደለም ነው የሚለን። የእግዚአብሔርን ቃል ስትይዙ እነሆ በጎ ነገር ትሰራላችሁ ይላል። ይቀጥልና ሰናየ ገድለ ተጋደልኩ ካለ በኋላ በድሬን ይፈጸምኩ አለ። ሩጫዬን ጨርሻለሁ አለ። በዓለም ላይ ምን አለ? ሩጫ አለ። አዎ ይህንን አኮ ዘሮጸ ዳይሙ ዘበደረ፣ የሮጠው ሁሉ የዋንጫ ባለቤት አይሆንም የቀደመው ነው እንጂ ይለናል ቅዱስ ጳውሎስ ማለት ነው። እንመጣበታለን እና ምን ይላል? ፊልጵስዩስ ላይ ቅዱስ ጳውሎስ ምን ይለናል? በነገራችን ላይ ቅዱስ ጳውሎስ የተናገራቸው ሁሉ እያንዳንዳቸው የኛ አስተማሪዎች፣ የኛ መካሪዎች፣ የኛ ዘካሪዎች ናቸው። ፊልጵስዩስ 3:12 ላይ እንደዚህ ይለናል። 3:12 ላይ ፊልጵስዩስ ማለት ነው። እንደዚህ ይለናል ቅዱስ ጳውሎስ። ምንድን ነው እሱ የሚናገረው ቅዱስ ጳውሎስ ማለት ነው? 3:14 ላይ በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ አለ። ምንድን ነው ያለው? ፊልጵስዩስ ፊልጵስዩስ ምዕራፍ 3:14 ላይ ማለት ነው። ምን እያለን ነው ያለው? በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት የሚጠራ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ሰናየ ገድለ ተጋድልኩ፣ መልካሙን ገድል ወይም ደግሞ በጎ ገድል ተጋድያለሁ አለ። ምንድን ነው? ቆርሶ መስጠት፣ ቀዶ ማልበስ፣ ይልቁንም ያዘኑትን ማጽናናት፣ የተሰደዱትን ማጽናናት፣ የታሰሩትን ማጽናናት፣ ይህን በጎ ነገር አድርጊያለሁ። በድሬን ፈጸምኩ፣ ሩጫዬን ጨርሻለሁ። በሃይማኖት ሩጫ አለ፣ በንግድ ሩጫ አለ፣ በስልጣን ሩጫ አለ፣ በሀብት ሩጫ አለ። በዚህ የሮጠው ሁሉ ቀዳሚ አይደለም፣ እነሆ የቀደመው የዋንጫ ባለቤት ይሆናል ይላል። ይቀጥልና ወሃይማኖቴን አቀብኩ፣ ሃይማኖቴንም ጠብቄያለሁ አለ። ሃይማኖቴን ጠብቄያለሁ፣ አስጠብቄያለሁ፣ አማኝ ታማኝ አሳማኝ ሆኛለሁ አለ። ጠብቄያለሁ። ይቀጥልና እንከሰ ጽኑ ህሊተ አክሊለ ጽድቅ ዘያስየን እግዚአብሔር። ምን አለ? የሚገርም ነገር ነው። ከእንግዲህ ወዲህ አንድም እንግዲህ ወዲህ ፈታሂ በጽድቅ ኮናኒ በረት እግዚአብሔር የሚሰጠኝ ዋጋ አክሊል፣ የእውነተኛ አክሊል ይጠብቀኛል አለ። ምን ይጠብቀኛል አለ? አንደኛ ጴጥሮስ ምዕራፍ 5:1 ላይ አንደኛ ጴጥሮስ ምዕራፍ 5:4 ላይ እንደዚህ ይለናል። ቅዱስ ጴጥሮስ ነው። በነገራችን ላይ ቅዱስ ጴጥሮስ እንደሚታወቀው ታላቅ ሐዋርያ ነው። ሐዋርያነቱ ደግሞ እንደው ዝም ብሎ በምንጠብቀው ልክ አይደለም። ማድረግ የሚገባውን ሁሉ ያደረገ ታላቅ ሐዋርያ ነው እና ምን ይላል መሰላችሁ? እንዲህ ይላል
የእረኞችም አለቃ በሚገለጥበት ጊዜ ያለፈውን የክብርን አክሊል የማያልፈውን ነው። የእውነተኛ አለ የእውነተኛ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። አዎ እውነተኛ ለካ ሐሰተኛ እረኛ አለ የሚያስበላ ማለት ነው። የእረኞቹም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችኋል። የእረኞች አለቃ የእረኞች አለቃ ምንድነው? እረኛ በሶስት መልኩ ይከፈላል። እግዚአብሔር እረኛዬ ነው፣ መላእክት እረኞች ናቸው፣ ሰዎች እረኞች ናቸው ብሎ ያመጣዋል አይደል? እግዚአብሔር ኖራዊሆሙ ለእስራኤል የእስራኤል ጠባቂ ይለዋል። መላእክት ደግሞ እሱ ባለመላእክቱ የዞም በእንቲአከ ይቀቡከ በኩሉ ፍናይ ከመላእክቱን ስላንተ ያዛቸዋል በመንገድ ሁሉ እንድጠብቁ ይላል። ቀጥልና ሰውኛ የሰዋዊ እረኛ ደግሞ ዮሐንስ ወንጌል 21:15 ላይ በጎችን ግልገሎችን ጠብቅ የሚለው የጴጥሮስ ነው ማለት ነው። ስለዚህ የእረኞች አለቃ ማለት ነው። የመላእክቱና የሰው የካህናት አለቃ በተገለጠ ጊዜ አለ ምን አለ? የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይለናል ቅዱስ ጳውሎስ ማለት ነው። ሌላው ያዕቆብ 1:12 ላይ ደግሞ እንደዚህ ይለናል። እንግዲህ ቅዱሳኑ በዚህ በአክሊል ዙሪያ ላይ ሁሉም እያንዳንዳቸው በተሰጣቸው ጸጋ ምን ብለዋል ማለት ነው? መጻፍ የሚገባቸውንና እንደየራእያቸው ተመልክተዋል ማለት ነው። ቁጥር 12 ያዕቆብ 1:12 ላይ እንደዚህ ይለናል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና አለ። ደግሞ ቅዱስ ጳውሎስ ይህ ምንድን ነው ያለው? ተጋድሎዬን ፈጸምኩኝ፣ ሩጫዬን ቀደምሁኝ፣ ሃይማኖቴን ጠበቅሁ፣ ከእንግዲህ ወዲህ እውነተኛ አክሊል ከእውነተኛው ፈራጅ ከእግዚአብሔር አገኛለሁ አለ። ማን ነው? ቅዱስ ጳውሎስ። ያዕቆብ ምን አለ ደግሞ? በፈተና የሚጸና በሃይማኖትም በስጋም ፈተና አለና። አዎ በሃይማኖትም አለ፣ በስልጣንም አለ፣ በሀብትም አለ፣ በንግድም አለ፣ በኑሮም አለ ፈተና እና ምን አለ? በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና አለ። ይህን ነው እኮ እንግዲህ እነሆ ተጋድሎዬን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ ነው የሚለው። እንደውም መልካሙን ገድል ተጋድያለሁ፣ አንድም በጎ ገድልን ተጋድያለሁ፣ ቅድምድሜን ሩጫዬን ጨርሻለሁኝ ይላል። ይቀጥልና ምን ይላል? ሃይማኖቴን ጠብቄያለሁ ይልና ከዚያ ቀጥሎ ምን አለ? ከእንግዲህ ወዲህ የእውነት አክሊል እውነተኛ ፈራጅ ከሆነ ማለት ፈታሂ በጽድቅ ኮናኒ በርት ከሆነው ከእግዚአብሔር የክብር አክሊሉ የእውነት አክሊሉ ይጠብቀኛል አለ። ማነው? ቅዱስ ጳውሎስ ማለት ነው። ይቀጥላል። እሺ እንቀጥል። ራእይ 2:10 ላይ ደግሞ እንደዚህ ይለናል። እስከ ሞት ድረስ የታመንህውን የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመንህውን የሕይወትን አክሊል እሰጥሃለሁ። ልብ አድርጉ። አሁን እዚህ ላይ ነው እስከ ሞት ድረስ የታመንሁን የሕይወትን አክሊል እሰጥሃለሁ። ለማን ነው? ለቅዱስ ጳውሎስ እንዲሁም በተጋድሏቸው ለጸኑት ማለት ነው። ምንድነው ያለው? እስከ ሞት ድረስ የታመንሁን አለ የክብርን አክሊል እሰጥሃለሁ። ምንድን ነው አክሊል? ክብር ምንድን ነው? ሃይማኖታችን ምንድን ነው ያለው? ተጋድሎዬን ምንድን ነው? ሰናየ ገድለ ተጋደልኩ። እሺ በጎ ተጋድሎ ተጋደልኩ፣ መልካም ተጋድሎ ተጋደልኩ፣ በድሬኒ ፈጸምኩ፣ ሩጫዬን ጨረስኩ፣ ሃይማኖቴን አቀውኩ፣ ሃይማኖቴን ጠበቅኩ። እንከሰ ጽኑ ህሊት አክሊለ ጽድቅ ዘያስየን እግዚአብሔር። ከእንግዲህ ወዲህ ፈታሂ በጽድቅ ኮናኒ በርት ከሆነ ከእግዚአብሔር የእውነት አክሊል ይጠብቀኛል አለ። ባለራዕይ ዮሐንስ ደግሞ ምን አለ? እስከ ሞት ድረስ የታመንህውን የክብርን አክሊል ታገኛለህ ይለናል ማለት ነው። እንደገና ደግሞ ቅዱስ
ጴጥሮስም ምንድን ነበረ ያለው? አዎ በአንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር ቁጥር 4 ላይ ነው። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል፣ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ አለ። የምኖች የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ አለ። አንደኛ ጢሞቴዎስ ምዕራፍ 7 ቁጥር 12 ላይ ደግሞ በነገራችን ላይ ጢሞቴዎስን ቅዱስ ጳውሎስ የት እንደጠራው ሁላችንም እናውቃለን። የጢሞቴዎስን ጥሪ ስለምናውቀው አዲስ ነገር የለም። መንገድ ላይ አግኝቶ የተሐጸ ጸጋሁ ለእግዚአብሔር አምላክከ፣ አዎ የተሰጠህን አንድም የቀረበልህን ጸጋ እንዳታልፈው። አዎ ጸጋ መጥቶልሃል፣ ክብር መጥቶልሃል ተብሎ መንገድ ላይ አስተምሮ ላቶና አጥምቆ ደቀ መዝሙር ያደረገው እሱ ደግሞ ምን አለ? መልካሙን የእምነት ገድል ተጋድል፣ የተጠራህለትንም በብዙ ምስክሮች ፊት መልካም መታመን የታመንለትን የዘላለምን ሕይወት ያዝ፣ የሕይወትን አክሊል ታገኛለህ። አዎ እስከ ሞት ድረስ የታመንክ ሁን፣ አዎ የሕይወትን አክሊል ታገኛለህ ብሎ እንደተናገረው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 12 ላይ ደግሞ ፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ደግሞ እንደዚህ ይለናል ቅዱስ ጳውሎስ በእውነት አሁን እንዳገኘሁ ወይም አሁን ፍጹም እንደሆነ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዙበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ አለ። ምን እላለሁ? እፈጥናለሁኝ አለ። ማን ነው? ቅዱስ ጳውሎስ ማለት ነው። በፊልጵስዩስ ላይ ቁጥር 12 ላይ ሲናገር ማለት ምንድን ነው ያለው? አሁን እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ በተያዙበት ያን ደግሞ እይዛለሁ ብዬ እፈጥናለሁ አለ። ይህንን በእውነት እያንዳንዳችን ሁላችንም በተሰጠን ጸጋ ሩጠን የክብሩ ባለቤት እንድንሆንለት ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል ማለት ነው። ይህንን ነው ለኩሎም ሊያፈቅሩ ምጽአተ ዚአሁ፣ የእሱን መምጣት ለሚወዱ ሰዎች ሁሉ ነው እንጂ ለእኔ ብቻ አይደለም። አዎ ስለዚህ እነሆ እስከ ሞት ድረስ የታመንከውን ይለናል ቅዱስ ጳውሎስ። ምን አለ ስንጠቀልለው? ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋደልኩ፣ በጎውን ገድል ተጋደልኩ፣ በትሬኒ ፈጸምኩ፣ ሩጫዬን ጨረስኩ። አዎ ሃይማኖትን እኔ አቀብኩ፣ ሃይማኖቴን ጠበቅኩ። አዎ ከዚህ በኋላ የእውነት አክሊል ከእውነተኛ እግዚአብሔር ይጠብቀኛል አለ። ስንጠቀልለው ሰናየ ገድለ ተጋደልኩ፣ በጎ ገድልን ተጋደልኩ ወይም መልካሙን ገድል ተጋድያለሁ። አዎ በድሬኒ ፈጸምኩ፣ እነሆ ሩጫዬን ጨርሻለሁ። ፊልጵስዩስ 3 ላይ እንደዚህ ይለናል። ፊልጵስዩስ 3 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ፈተና እንዳይገባ ራሱን ይጠብቅ፣ በሩጫው ይታመን ይለናል። ምን ይላል? በድሬኒ ፈጸምኩ፣ ሩጫዬን ወይም ደግሞ መሮጤን ወይም ደግሞ ቅድሚያዬን ቅድምድም ይባላል። ቅድሚያዬን ጨረስኩ፣ ሃይማኖቴን አቀብኩ፣ ሃይማኖቴን ጠበኩ። እንከሰ ጽኑዕ ሊተ አክሊለ ጽድቅ ያስየኒ እግዚአብሔር። እንግዲህ ወዲህ ፈታሂ በጽድቅ ኮናኒ በርት ከሆነ ከእግዚአብሔር የክብርን አክሊል አገኛለሁ ወይም የክብር አክሊል ይጠብቀኛል ይለናል። አንደኛ ጴጥሮስ 5:4 ላይ እንደዚህ ይላል። ቅዱስ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ታገኛላችሁ።
የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ታገኛላችሁ ይለናል። ሌላው ደግሞ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ለማግኘት ነው፣ አንድም ሊያገኙ ነው። እኛ ግን የማይጠፋውን ለማግኘት ነው ይላል። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ለማግኘት ነው። እኛ ግን የማይጠፋውን የዘላለም አክሊል ለማግኘት ነው ይለናል። እንደገና ደግሞ አንደኛ ጢሞቴዎስ 7:12 ላይ ለጢሞቴዎስ በጻፈው መልእክቱ ላይ ደግሞ እንደዚህ ይለናል፣ መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች አድርግ፣ መልካሙን መታመን የታመንህለትን የዘላለምን ሕይወት ያዝ፣ የክብርን አክሊል ታገኛለህና ይለናል። የመጨረሻው ምንድን ነው የሚለን? ያዕቆብ ወይም ደግሞ ምዕራፍ 1 እንግዲህ ሁሉም ቅዱሳን ይህን ነገር ተናግረውታል። ያልተናገረ የለም። ያዕቆብ ምዕራፍ 1 ቁጥር 12 ላይ ሐዋርያው ያዕቆብ እንደዚህ ይለናል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ያገኛልና ይለናል። ያዕቆብ ደግሞ የመጨረሻው ባለ ራእይ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንህ ሆን የክብርን አክሊል ታገኛለህ፣ እሰጥሃለሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።